በዚህ የትረካ ፕሮግራም ከተለያዩ ወጥና ትርጉም የሥነ ጽሑፍ ውጤቶች የተቀነጨቡ ታሪኮች ይቀርቡበታል። ገጽ ቤት የገባ ክረምት። ደራሲ ሙሉጌታ ጉደታ፣ ተራኪያን ብሌን ሳሙኤልና ቴዎድሮስ ካሳሁን ተክሌ። በዝናብ ወዴት ትሄዳለህ? አለችው ብሩክታዊት ወረቀትና መጽሐፍን የሚይዝበትን ቦርሳ አንጠልጥሎ በበር ላይ ቆሞ ዝናቡን ሲመለከት አይታው። የጠዋት ዝናብ ነው፣ ነጎድጓድና ብልጭታ የሌለው ዝናብ። ጳውሎስ ሳይናገር ትንሽ ጊዜ ቆየና ዝናቡ ውጪ ብቻ አይደለም የሚዘንበው አላት፣ አይኖቹን ዝናቡ ላይ ተክሎ። እንዴት? አለችው ብሩክታዊት። እዚህ ልቤ ውስጥ ሲዘንብ ነው ያደረው አላት፣ በጣቱ ወደ ልቡ እያመለከተ። እንዴት? ብላ እንደገና ጠየቀችው። ክረምቱ ልቤ ውስጥ ገብቷል አላት። ምን ማለት ነው? አለች ብሩክታዊት። ለምን በግልጽ አትናገርም? ልቤን ሲበርደው ነው ያደረው ለማለት ነው። እኔ እንዲህ አይነት አማርኛ አላውቅም አለች ብሩክታዊት። ታውቂያለሽ አለ ጳውሎስ። አልገባኝም አልኩ፣ አልገባኝም። አልመለሰላትም። ትንሽ አሰበና ደግሞ ቤት የገባ ክረምት፣ ልብ የገባ ክረምት ብሎ አጉረመረመ። ምን ነካ በጠዋት ጳውሎስ? አለች ብሩክታዊት። ክረምቱ ቤታችን ውስጥ እየገባ ነው አለ ጳውሎስ። ቤት የሚገባ ክረምት እንግዲህ አንተ ታውቃለህ። መቼ ይሆን ነፃ የምንሆነው? አለ ጳውሎስ ደጅ ደጁን እየተመለከተ። የምን ነፃነት? አለች ብሩክታዊት። የሚወዱትን ብቻ መስራት፣ ለራስ ብቻ ተጠያቂ መሆን። እንደገና አጉተመተመ። አሁንስ ማን ያዘ? አለች ብሩክታዊት። አሁንም እንደፈለገ መሆን ትችላለህ። አንቺና ልጁ አላት። ልጁ ደግሞ ምን አደረገኝ ነው የምትለው? ሰላም ስጪኝ፣ ትንሽ ጊዜ ታገሽኝ። ማን ሰላም ነሳ? ራስን ሰላም ያጣው። እንዴት ማለት? እንደ አውሬ በኩለ ሌሊት እየገባ። ጳውሎስ አቋረጣትና እሱን እርሺው፣ በቃ የማታው ይበቃሻል አላት። እርሷም በተራዋ አቋረጠችውና እሺ ምንድነው ጸባይን እንደዚህ በቀን በቀን የሚለዋውጠው? ከመሬት ተነስተ የሚያነጫንጭ፣ አንዳንዴ ደግሞ ከመሬት ተነስተ ዝግት የሚያደርግ። አልመለሰላትም። በር ላይ ቆሞ ዝናቡን እየተመለከተ ያስባል። ላስረዳት አልችልም፣ ሊገባት አይችልም፣ አታምነኝም። ፊት ለፊት የምታየውን ጳውሎስን እንጂ ሌላኛውን ጳውሎስን አታውቀውም። በውስጤ የተደበቀውን ሌላኛው እኔነቴን ልታውቀው አትችልም። አብረው እየኖሩ አለመተዋወቅ፣ በአንድ ሰው ውስጥ ሁለት ስብዕና። መቼ ይሆን የሰው ልጅ የፈለገው መሆን የሚችለው? በየቀኑ መጨነቅ፣ የፈለጉትን መሆን አለመቻል፣ ሁልጊዜ ያለመደሰት አባዜ። ሐሳቡ ድንገት ወደ ትናንትና ማታ መለሰው። ትናንትናም ቢሆን እኩለ ሌሊት ላይ ነበር ወደ ቤት የመጣው፣ እንደ እብድ ብቻውን እየተናገረ። ቱ ሄል ዊዝ ዩ ሰካራም፣ ቱ ሄል ዊዝ ዩ ሰካራም ይላል ራሱን በራሱ። ዩ ብለዲ አርቲስት፣ አልኮሊክ አርቲስት። አሁን ቤትህ ስትገባ ሚስት እየተመሸ ብላ ትጮባለች።
እሺ ካለች አባባላህ ይዘሃት ትተኛለህ። አለበለዚያ ሰላም አጥተህ ሰው ሰላም ትነሳለህ። ሰካራም ነህ። ኦራይት ሰካራም። ቤቱ ደርሶ በሩን አንኳኳው። ብሩክታዊት ታዳምጠዋለች። ብሩክታዊት ዝም ብላ ታዳምጣለች። ብሩክታዊት አለና በሩን አንድ ጊዜ በቡጢ ደለቀው። ብሩክታዊት አልመለሰችለትም። ብሩክታዊት ማይ ጎድ ምን ሆናለች? እንቅልፍ ነው ወይስ ሞት? አውቃ ነው ይላል በልቡ ደግሞ። አውቃ ነው ዝም የምትለው። ያው የተለመደው አመሏ ነው። የዝምታ አመፅ መቀበያ ዘዴዋ ነው። ብሩክታዊት ቤት ውስጥ ሆና ታስባለች። ይታባቱ አልከፍትለትም። የኔ አንጀት በቀናት እንደተጠበሰ እሱንም ባይሆን ትንሽ ብርድ ይጥበሰው። ብርዱ ባይሰማውም በቃ ትንሽ በጨለማ ይገተር። ወዲያው ደግሞ በሞትኩት ማጅራት መቼ ተከትሎት ቢመጣስ? ከሰው ተጣልቶ ቢመጣስ? አስገደልኩት ማለት አይደለም አለችና ከተቀመጠችበት ተነስታ ወደ በሩ ሄደች። በሩን ከፈተችውና ከጥግ ቆመች። ጳውሎስ አልገባም። ብሩክታዊት ደነገጠችና በሩን መልሳ ዘጋችው። ማን ነው እሱ ያንኳኳው? ካልተናገርኩ ሁለተኛ አልከፍትልም። ምንድነው ይህን ሰው ማስፈራራት? በውድቅት እየመጡ ሰው ማስደንገጥ። ሙት አልከፍትልም። ውጭ ታድራታለህ እንጂ አልከፍትልም። እኔ ነኝ ካላል አልከፍትልም። ጳውሎስ ከት ብሎ ሳቀ። ሳቁን ታውቀዋለች። ብሩክታዊት በሩን በርግዳ ከፈተችና ማንን ለመፈታተን ነው? ማንን ለመሰለል ነው ብላ አንባረቀችበት። እኔ ብሩክታዊት እንዳንተ አይደለሁም። ሲያልፍም አይነካኝ። ከነማን ተማርከው ደግሞ ይህን ዘዴ? ማንን ለመፈተን ነው በር አንኳኩቶ ዝም የሚባለው? ይኸውልህ አልጋው መስኮቱም ይኸውልህ ዝግ ነው። በጓሮ ወጣ እንዳትል ደግሞ ታውቀዋለህ፣ የጓሮ በር የለም። መጀመሪያ ራስን አርምና ከዚያ በኋላ ሰው መጠርጠር ትጀምራለህ። እሺ፣ በራሱ የማይተማመን ነው ሌላውን የሚጠረጥረው አለች። ጳውሎስ ዝም ብሎ ወደ ቤት ገባ። ብሩክታዊት በሩን መልሳ ዘጋችው። ቅድም የታጠበችበት የገላ ሳሙና መዓዛ የጳውሎስን አፍንጫ ዳሰሰው። ጳውሎስ ወደ መኝታ ክፍሉ ሄደና አልጋው ጫፍ ላይ ተቀመጠ። ቢኒያም እኮ ተኝቷል አለች ብሩክታዊት ተከትለው መጣ። ደግሞ በቁም እንዳትወድቅበትና አንድ ልጄን ጨፍልቃ እንዳትገድለው። ከ3 ዓመት ትዳራችን የተረፈኝ ጸጋ ቢኖር ልጄ ብቻ ነው። ሌላ ምንም አልተረፈሽም ሊላት ፈልጎ ነበር። ነገሩ ስላላማረው ራሱን በግድ ተቆጣጠረና ዝም አለ። ትንሽ ቆይቶ እራት ጠየቃት። አልራበውም። የት በልተህ መጣ እንዳትለው ፈርቶ ነው የጠየቃት። እዚያው በልተህ አትመጣም ነበር አለችው እንደፈራው። እንዴት እስካሁን እራት ሳትሰጥህ ትቀራለች? ልጄ በባዶ ሆድ ፍቅር ምን ይሰራል? ትጎዳባታለህ እኮ። ምንድን ነው የምትይው? አለ ጳውሎስ ብሩክታዊት የምትለው እየገባው። አንተ ምንድን ነው የምትለው? መለሰችለት ከተቀመጠችበት ሆና እየተቆነጠነጠች። እራት ነው ያልኩሽ፣ ሌላ ምን አልኩሽ? አለ ጳውሎስ። እራት የለም፣ እዚያው ካመሸህበት ሄደ ብላ። የት ነው ያመሸሁት? ታውቀዋለህ። የት ነው እሱ? ሙች አላውቀው። አጥብቆ ጠያቂ የእናቱን ሞት ይረዳሃል ላሉ አለች ብሩክታዊት። ምህረት ጋ ነው። ሌላ የታመሻለህ? ስሟ ከአሁኑ ከናፈቀ ያውልህ ደጋግመህ ስማው። ምህረት ጋ ነው ያመሸው። የማነች ምህረት ደግሞ? እኔ አላውቃትም። የማነች ምህረት? እንደማያውቃት ሆኖ ጠየቃት። እባክህን ጌታ፣ የማታውቃት ለመምሰል አትሞክር። መዋሸት አትችልም ጳውሎስ፣ ያስታውቅብሃል። ግን አየህ
ያላወቅኩ እንዳይመስልህ። እሷ ግን አታዋጣም። የስንቱን ትዳር እንዳፈረሰኝ ታውቀዋለህ። ከዚህ በፊት እንዳልከው የኔ ነገር ይቅርና ይህን አንድ ሕፃን እንዳታሳድግ ትሆናለህ። ሰምተናል። ግሮሰሪውን እንዴት አድርጋ እንደከፈተች። አንድ ባለ ጋራዥ ነው አይደል የከፈተላት። እሷ ስትለክፈው የ4 ልጆቹን እናት ከቤት አባረራት። ወንዱ ግሮሰሪዋን እያየ እበላለሁ ብሎ ሲጠጋት ተበልቶ ይቀራል። እሷ እያማረባት ይሄዳል። እንኳን 3 1 የወለደች አትመስልም እኮ። እኛ ግን ገና በአንድ ልጅ እንደ ትሬንታ ኳትሮ ላልቀናል። ጳውሎስ ዝም ብሎ አዳመጣትና የማነች ምህረት እሷ እንደዚህ የምትወርጅባት ብሎ ጠየቃት። ተው እባክህ ጳውሎስ፣ ምን የማታውቃት ይመስል ደጋግመህ ትጠይቀኛለህ? ምህረት 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 ነቻ። እዚህ ሰፈር ስንት ምህረቶች አሉ። እንኳን አንተ የሰፈሩ ጎረምሶች ሳይቀሩ ያውቋታል። ያች ሁል ጊዜ የምታመሽባት የግሮሰሪዋ ምህረት እንዴት ረሳት ልጄ? ብሩክታዊት እያፌዘች ጠየቀችው። ወጥመድ ውስጥ የገባች ተኩላ የሆነ መሰለው። ኦ ያቺ መንደር ዳር ያለው ግሮሰሪ ምህረት ግሮሰሪ የሚሉት እና ምህረት ምን ሆነች ነው የምትይው? አለ ጳውሎስ ከገባበት ወጥመድ ለመውጣት እየተፍጨረጨረ። ምህረት ውሽማህ ነች። በቃ ለማምታታት አትሞክር፣ እኔን አታታልለኝም አለችው ፍርጥም ብላ። ማንች ውሽማዬ እባክሽ? አለ ጳውሎስ ወጥመድ ውስጥ እየተወራጨ። ምህረት ምህረት ምህረት፣ ያውልህ ስሟ ከናፈቀ እስክትጠግበው ድረስ ስሙ። ብቻ ሰው ሲያነሳብህ በስርቅታ እንዳትሞትብህ እንጂ። የኔ ውሽማ? አለ ጳውሎስ ፖሊስ ፊት ቀርቦ ወንጀሉን ለማመን እንደተሳነው ሰው ሁሉ ቃላቱ ላይ በደንብ እየተጫነ። አዎ ያንተ ውሽማ ያንተ። በኃይል ጮኻ መለሰችለት። ሰው እንዳይሰማሽ እባክሽ አለ ጳውሎስ ሙትት ባለ ድምፅ። ጆሮ ለባለቤቱ ባዳ ነው አሉ። አንተ አልሰማህም እንጂ ሰውም አውርቶ ጨርሶታል። ከመከላከል ማጥቃቱን መረጠና ምን ትቀልጃለሽ እባክሽ? ስብሰባ አድርጋችሁ ነበር እንዴ? አላት። ለምንድን ነው ስብሰባ የምናደርገው? ምህረት የጳውሎስ ውሽማ ነች ብላችሁ ለመወሰን ነው አላት እያፌዘ። ብራቮ ብራቮ የኔ ሚስት፣ ይቺ ናት ጨዋታ አለ ዘፋኙ አላት። በማን ነው የምትቀልደው? አለች ብሩክታዊት ድንገት ቱግ ብላ። የልብን እየሰራ በማን ነው የምታሾፈው? ወለደች ብለህ ነው አይደለ እንደዚህ የምታላግጥብኝ? መሄጃ የላትም ብለህ ነው አይደል እንዲህ መጫወቻ ያደረግኝ? በቃ ነገ እነማዬ ጋ እሄዳለሁ። አልፈልግም በቃ። ምኑ ነው የሚበቃው? አለ ጳውሎስ በሆዱ ደስ እያለው። ሁሉም ነገር አለች ብሩክታዊት በንዴት መጦፏ እያስታወቀባት። እኔም አለ ጳውሎስ አልኮል ጠብ እንዳለበት ቁስል በሚቆጠቆጥ የፌዝ ፈገግታ እየተመለከታት። አሁን አንተም አለች ብሩክታዊት የሚናደድ መስሏት። ልንለያይ ብርክት? አዎ ምንም ማድረግ አልችልም። በቁሜ ተቃጠልኩ። ድሮስ ከእናንተ ጋር የኖረ ምን ሰላም ያገኛል? በቃ እኔም እሄድልሃለሁ፣ አንተም እንደ ልብ ትሆናለህ። እኔን ፈተሽኝ ማንን ልታገቢ? እሱ የኔ ጉዳይ ነው፣ ማንም አያገባውም። ብንያምስ? እነማዬ ጋ ያድጋል። እኔ አልፈታሽማ። ተቃጥለሽ ሙቼ የሚል ህግ የለም። እሺ የሆነ ሆነና አለ ጳውሎስ አንድ እግሩን በሌላው ላይ ደርቦ። ምን አይነት ባል ነው የምታገቢው ብርክት? ምን አገባ? አለችው ተቆጥታ። እሱ የኔ ምርጫ ነው። በእናትሽ ብርክት ንገሪኝ፣ ምን አይነት ባል ነው የምትፈልጊው? ብሩክታዊት ቀና ብላ አየችውና እኔ የምለውን የሚሰማ በጊዜ ቤቱ የሚገባ የማያናድደኝ ከብዕርና ከወረቀት ይበልጥ እኔን የሚወድና አለች
እያሰላሰለች። እና የማያስቀናሽ አይደል ብሩክታይት? አለ ጳውሎስ በመናደዷ ውስጡን ደስ እያለው። አዎ የማያስቀናኝ። በመቅናቴ አላፍርበትም። ሁሉም ሴት መቅናት አትችልም። መውደድ የሚችል ብቻ ነው መቅናት የሚችለው። ትወጂኛለሽ ማለት ነው ብሩክት? አለ ጳውሎስ በፌዝ አይነት። ባልወድ ኖሮ 3 ዓመት ቀርቶ 3 ቀን እንኳን አብሬ አላድርም ነበር። አንተ ግን ገና ለገና ተወደድኩኝ ብለህ በነፍሴ ትጫወትብኛለህ አይደል? እኔም እኮ ወድሻለሁ ሙች። ብትወደኝማ ነው እዚያ እኔ ስር ውሽማ ይዘህ የምታቃጥለኝ፣ የሰው መዘባበቻ የምታደርገኝ፣ የጎረቤት ቡና መጠጫ የሆንኩት፣ የሴቶች መሳለቂያ ያደረገኝ። እሱን እርሺው ብሩክት። ሊያጣሉን ነው የሆነ ያልሆነውን የሚነግሩሽ። እሷ ራሷ ነች አወራችሁ አለች ብሩክታይት እንደገና ግንፍል ብላ። ማ? ምህረት ራሷ። ምን አለች እባክሽ? የኔ ነው ትላለች። ሌላ ምን ትላለች? ማንን? አንተን። እባክሽን አትቀልጂ አለ ጳውሎስ። አሁንስ አበዛሽው። በዛም አልበዛም በቃ አልኩ በቃ። ምኑ ነው ያበቃው? ያንተ ነገር። ምን አደረኩሽ እኔ ብሩክታይት? ለምን ከመሬት ተነስተሽ እንደዚህ ትሆኛለሽ? ዘማዊ ነህ አለችው ድንገት። ቃላቶቹ ጆሮ ውስጥ እንደ ቦምብ ፈነዱ። ዝም በይ አንቺ አለ ጳውሎስ። ወንድ ልጅ እንደዚህ አይባልም። ይባላል አለችው። መታሻለሁ አላት ውሸቱን። ብትመታኝማ ደስ ይለኝ ነበር። መምታት ቀርቶ በገደልከኝ። በቁሜ ከምትጫወትብኝ ብትገድልኝ ይሻለኝ ነበር። ሆሆ ደግሞ ሚስቱን ገደለ ተብዬ የሰው መተረቻለሁን? የኔ ሙት ሳያሳዝን ለሰው ተረት ትጨነቃለህ አይደል? በቃ ሌላ ለማንም አታስብም ማለት ነው። ብንያም አለ። ስለ ቢንያም አያገባህም። ሕፃኑን አታንሳው። እኔው በቃሃለሁ። በያ ብለሽ ልጄን ካጂ። እበትም ትል ይወልዳል አለች እማዬ። አንቺ ልጅ ዝም በይ፣ መታሻለሁ። እንደዚህ አይባልም። ይኸውልህ አለሁልህ፣ ምታኝ በለኝ። በእናትህ ጳውሎስ ምታኝ። ብትመታኝ ደስ ይለኛል። ምታኝ እባክን፣ ተቃጥያለሁ። እባክን ይወጣልኝ እንደሆነ ምታኝ። እባክን ጳውሎስ፣ በነገር ከምታቃጥለኝ እንደፈለግከው ደብድበኝ፣ ከፈለግክም ግደለኝ። ሰክሮን የገደላት ትባላለህ። አይዞ ምንም አትሆንም። ጳውሎስ ያውልህ የተቃጠለውን ፊቴን በለኝ አለችና ጉንጮቿ ላይ ማዲያት የጣለባትን ቀይ ዳማ ሰልካካ ፊቷን አቀረበችለት። ጳውሎስ ቀና ብሎ አያትና አበድሽ እንደ አንቺ ልጅ አላት። እኔ አላበድኩም፣ ግን ሳግ አላናገር አላት። አልጋው አጠገብ ካለው ወንበር ላይ ነው የተቀመጠችው። ጳውሎስ ክንዱን ዘርግቶ እጁን ራሷ ላይ አስቀምጠውና ጸጉሯን ለማሻሸት ሞከረ። አልፈልግም፣ በቃ ልቀቀኝ። አልፈልግም፣ እያናደድከኝ አልፈልግም። ሂድና የምህረትን ጸጉር አሻሽላት አለችው። ሲጠጣው ያመሸው ጂን ይሸታል። ደም በጎረሱ አይኖቿ ቀና ብላ አየችው። ለምን እንደዚህ ትሆኛለሽ ብሩክት? አለ ጳውሎስ። አልመለሰችለትም። እንደገና ደግሞ ለምን ትናደጃለሽ እንደዚህ? ለምን የሰው ወሬ እየሰማሽ እንደዚህ ትሆኛለሽ? ብሩክት ሙች፣ የምትይው ነገር ሁሉ ትክክል አይደለም። ሙች፣ መሐላ አልወድም እንጂ በፈለግሽው ነገር እምልልሽ ነበር። ሞቅታው ስለበረደበት ተናዷል። እሺ ለምን ታመሻለህ? የጎሪጥ አይታ ጠየቀችው። አየሽ ብሩክት፣ እንደዚህ አትሁኝ እሺ አለ ጳውሎስ፣ ድምፁ ያለቀሰ ሕፃን ልጅ የሚያባብል እየመሰለ። አየሽ በቃ ከ10 ሰዓት በኋላ ቢሮ ትንሽ ቆየውኝና
መጽሐፉን ትንሽ ሰራው። ከዚያም ወደ ቤት ልመጣ ስል አንድ ሰው አገኘኝና ካልጋበዝኩም ሞቼ እገኛለሁ ብሎ ፒያሳ ትንሽ አመሸው። አንድ ሁለት ስንል ሳናውቀው ለካ ሰዓቱ ሄዷል። ለምን ታክሲ አይጠፋም መስልሽ? ምንም ምርጫ አልነበረኝም። በእግሬ መጣ። ለዚህ ነው የቆየሁት ብርክት አለ ውሸቱን እያወቀው። የት ነው ጠጣ ያልከው? አለችው ወንጀለኛ በሚመረመርበት አይነት። ፒያሳ አልኩሽ እኮ። እዚህ አካባቢ አልጠጣም አለችው ፍርጥም ብላ። ምህረት ቤት አልጠጣም? አልጠጣውም አለና ሽምጥጥ አድርጎ ካዳት። እስኪ ቢኒያም ይሙት በል። ቢኒያም ይሙት? እሺ የዛሬው ይቅርና ሌላ ቀን ለምንድን ነው ምህረት ግሮሰሪ የምትገባው? ሰምቻለሁ። ያልሰማው እንዳይመስልህ። ማን ነገረሽ? ምን ቸገረ? ሰምቻለሁ። በፊት ቆይቷል። ሙች ብርክት፣ ካንቺ የምደብቀው ነገር የለኝም እና አንድ ሁለት ቀን ሰው ይዞኝ ገብቷል። ማንኛውም መጠጥ ቤት እንደምገባው ገብቻለሁ። ግን ማን ነው አየሁት ብሎ የነገረሽ ብርክት? ያየ ሰው ነግሮኛል አልኩ። ስሙ ምን ይሰራልሃል? እንዳልኩሽ ስጠጣ ሊያዩኝ ይችላሉ። ታዲያ ይሄ ወንጀል ነው ብርክት? ምን ስትጠጣ ብቻ? ገና ከሩቅ ስታይ ነው አልኩ። ለምን ጥርስ ብቻ የሚሆነው? ደግሞም እንደ ሰው ባንኮኒ ላይ ወይንም ወንበር ይዘህ ሳይሆን የምትጠጣው እሷ ክፍል ውስጥ ጓዳ ነው የምትቀመጠው። ጉድን ሰምቼልሃለሁ። ሌላም ብዙ ነገር ሰምቻለሁ። ሌላ ነገር ደግሞ ምን ሰማሽ? እሷ መኝታ ቤት ውስጥ ጎርደን ጂን ከነ ጠርሙሱ በበረዶና በቶኒክ ነው አብራችሁ የምትኮመኩሙት አለች ብሩክታዊት። ትንሽ ዝም አለችና ደግማ መጠጣቱን ጠጣ፣ ግን አልጠቀመችም። መርዝን የምትግት ከዚህ ሁሉ ለምን ጥሩ ምግብ እየሰራች አታበላህም? ደግሞ እስከ ግሮሰሪ ትዳር አይበልጥብህም? ስራንስ ቢሆን ቤት ውስጥ ሆና አትሰራውም? እኔን የሚያስጠላ ምን አይነት መድኃኒት አቀመሱ በእናትህ? ደግሞስ መዝናናት ከፈለግ ለምን ራቅ ብለህ አትሄድም? ለምን ሰፈር ውስጥ እየተልከሰከስክ እኔንስ የሰው መሳቂያ ታደርገኛለህ? አለችው። አልጠላውሽም አለ ጳውሎስ። አሁንም እንደ ድሮ ወድሻለሁ። አትረጅኝም እንጂ ወድሻለሁ። ችግሬን ግን አልተረዳሽኝም። ቢሆንም ወድሻለሁ። ታዲያ ለምን በጊዜ ቤት አትገባም? ነገርኩሽ እኮ። ብሩክታዊት አቋረጠችውና ምንም ብትለኝ አይገባኝም፣ አላምንም። ለመሆኑ ምህረት ቤት ካልሄድክና ጎርደን ጂን ካልጠጣ ስራውም አይሰራልን? አለችው። ዛሬ አልሄድኩም እኮ ነው የምልሽ። እንዴት ብዬ ላስረዳሽ? አላት። ጳውሎስ አልጋው ጫፍ ላይ እንደተቀመጠ ነው። ብሩክታዊት እግሮቿን አጥፋ ወንበሩ ላይ ተኮራመተችና በረዥሙ የሌሊት ልብሷ ጫፍ ሸፈነቻቸው። ከዚያም አገጯን በጉልበቷ ላይ አስደገፈችና መሬቱን ትመለከት ጀመር። ጸጉሯ ጆሮቿን ሸፍኖ ግራና ቀኝ በአየር ላይ ተንጠልጥሏል። ጳውሎስ ይመለከታታል። የገላ ሳሙናዋ ጠረን ትንሽ ይሸተዋል። እሺ እራት አትሰጭኝም ብርክት? አላት ልጅ እናቱን በሚለማመጥበት አይነት። ያውልህ አቅርብና ብላ አለችው ጉንጯን ከጉልበቷ ላይ ሳታነሳ። አንቺ እያለሽ እኔ እንዴት አቅርቤ ልብላ? እኔ ምን ነኝ? አለችው መሬቱን እያየች። ሚስቴ ነሽ ብርክት? ሂድና ምህረትን እንደሱ በላት። በቃሽ፣ አሁንስ አበዛሽው አላት በተራው ገንፍሎ። ቢበቃ ባይበቃ ምን እንዳትሆን ነው? አለችው አገጯን ጉልበቷ ላይ እንዳስደገፈች። ከፈለክ ምህረት ጋር ተመልሰ ሄድ። አይዞ ሰዓቱ እንደሆነ ገና ነው። እሷ ቀርታብ ነው አይደል እንደዚህ የሚያነጫንጭ? ከተቀመጠበት ተፈናጥሮ እንደተነሳ አያውቀውም። ብቻ ዘሎ ተነሳና በጥፊ አጮላት። እሷም ተነሳችና አንገቱን በሁለት እጇ አነቀችው። ይሻልሻል ልቀቂ አለ ጳውሎስ ሁለት እጆቹን ቁልቁል አዝለፍልፎ ጥሎ ብሩክታዊትን እየተመለከተ። ግደለኝ በቃ አለችው አንገቱ ላይ ተጠምጥማ። ያደገውን ጸጉሩን ከኋላ በኩል ይዛዋለች። የገላ ሳሙናው መዓዛ ይሸተዋል።
አልገልሽም ልቀቂኝ አላት። በቃ ግደለኝ አለችው እልህና መማፀን በተቀላቀለበት አንደበት። ዘላለም ባንተ ከምቃጠል ዛሬ ግደለኝ ግደለኝ ምን ግደለኝ ስትናገር ትንፋሿ አንገቱን እንደ እሳት ወላፈን ይፈጀዋል። አንቺን ግድዬ ምን አገኛለሁ አላት በመጨረሻ። ምናልባት አንድ ታሪክ ተጽፈበት ይሆናል። እናንተ እንደሆናችሁ የራሳችሁን ጉድ ነው አሉ በሌላ ሰው ላይ ደረሰ አስመስላችሁ የምጽፉት አለችና ጳውሎስ ፊት ቆማ ፊቱንና አንገቱን ተመለከተችና አይኖቿን ድንገት አፍጥጣ እሺ ይሄ ሸሚዝ ኮሌታ ላይ ያለው ቀለም ምንድነው ብላ ጠየቀችው። ምን የምን ቀለም አለ ጳውሎስ ደንግጦ። ምናልባት ስራን ቀይረ ቀለም ቀቢ ሆነ ይሆናል ማን ያውቃል። ምንድነው የምትይው አላት እንደገና። ይሄ ምንድነው ኮሌታ ላይ ያለው ቀይ ቀለም ነው የምልህ። እስኪ ኮሌታን ተመልከተው። አንገቱን ቆልምሞ የሸሚዙን ኮሌታ ተመለከተውና ደነገጠ። በእርግጥ ቀለም ነው አላት። አቋረጠችውና ምናልባት ቀለም ስትቀባ ተፈናጥሮብህ ይሆናል አለችው። ወዲያው ደግሞ ቱጋለችና የሷ ከንፈር ነው እኔ መች አጣሁት። የዚህ የለምቦጫም ከንፈሯ ቅርጽ ነው የምህረት ከንፈር ነው አይቻታለሁ አለች። እባክሽ ዝም በይ አሁንስ አበዛሽው አለ ጳውሎስ በቁጣና በፍርሃት መካከል ተንጠልጥሎ እየተወዛወዘ። አንገትን ያገኘች መስሏት ነው ኮሌታን ይሳመችው አለች ብሩክታዊት። ትንሽ ጎንበስ አትልላትም ነበር ከንፈርን እንድታገኘው? ጳውሎስ ምንም ሳይናገር ጫማውንና ልብሱን አውላለቀና አልጋው ውስጥ ገብቶ ተኛ። ብሩክታዊት ልብሷን ስታወላልቅ ይሰማዋል። ብንያምን በመሃል አስተኛችና እሷ በግድግዳው በኩል ተኛች። የገላ ሳሙናው መዓዛ ደስ በሚለው በብሩክታዊት ጠረን ተተክቶ ይሸተዋል። 10 ጊዜ ቁና ቁና ትተነፍሳለች። እግሩን ዘርግቶ በአንሶላው ውስጥ እግሯን ፈልጎ ነካው። እግሯን አወናጨፈችና አሸሸችው። እጁን በብንያም ላይ አሳለፈና ዳሌዋ ላይ አስቀመጠው። እጁን በጥፍሮቿ ዋጠጠችው። እሳት የፈጀው ያህል እጁን ሰበሰበና ሁሉም ነገር እንደማይቻል ተገንዝቦ ቀዝቃዛ አንሶላውን ከተከናነበ በኋላ አይኖቹን ጨፈናቸው። ወዲያው ዋና ገጸ ባህሪዋ ወላንሳ ምህረትን ተመስላ በአይነ ህሊናው ታየችው። የልብ ወለዱ ዓለም ወላንሳ ከምህረት ሕይወት ጋር እየተመሳሰለበት ወላንሳን ምህረት ውስጥ ፍለጋ ሲሄድ እንዴት ወጥመድ ውስጥ እንደገባ ሲያስበው ይገርመዋል። ሰሞኑን ግን የድራማውን የመጨረሻ ክፍል ጽፎ ይጨርሳል። ከዚህ በኋላ ምህረት ቤት አይሄድም። እናም እሱ ራሱ ተዋናይ የሆነበትን የህይወት ድራማ ይፈጽምና ወደ ብሩክታዊት ይመለሳል። የዚያን ጊዜ ቤት የገባው ክረምት ይወጣ ይሆናል። ምን ላድርግ አለ ጳውሎስ እንቅልፍ አልመጣልህ ብሎት እየተጨነቀ። ተሰጥኦ ስቃይ ነች። ማን ነው እሱ አንድ ጊዜ ስላላየኸው ነገርና ስላልተሰማ ስሜት አትጻፍ ብሎ የመከረው? ቼሆቭ ነው መሰለኝ። አዎ ቼሆቭ ነው። ወላንሳን ፍለጋ የምህረትን ሕይወት ማጥናት። ታዲያ ምን አጠፋው? የሰው ልጅ መቼ ይሆን ህሊናው በነገረው መንገድ በሕይወት ውስጥ መጓዝ የሚችለው? ለመኖር በየቀኑ መጨነቅ፣ ራስን ለመሆን መጨነቅ። ተሰጥኦ ስቃይ ነች። ቢሆንም መሸሽ የለብህም። የሕይወት ትርጉሙ ይሄው ነው። ከራስ ጋር መታገል፣ ከብዙ ነገሮች ጋር መታገል። ከሕይወት መሸሽ አትችልም። በገዛ ተሰጥኦህ እንደምትሰቃይ ማን ያውቅልሃል? ማን ግድ አለው? ማን ያውቅልሃል? የገዛ ሚስትህ እንኳን አታውቅልህም። በመጨረሻም እንቅልፍ ገላገለው።
ተጨማሪ ቪዲዮዎችን፣ ትረካዎችን፣ የቲቪ ሾዎችን ለማግኘት ሰብስክራይብ ማድረግ አይርሱ። ፍዛዜ፣ ድንዛዜ፣ ትካዜ የለም። እናመሰግናለን። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ሰብስክራይብ አው ሰብስክራይብ እሷ በተኗ ቀዩዋ ላይ ሰብስክራይብ የምትለዋ ላይ ክሊክ ሰብስክራይብ አሁን ያድርጓ።